ሐሰተኞች ነቢያት አሁንም ተከታዮች አሏቸው። ሐሰተኞች ነቢያት አሁንም ድንቅ ያደርጋሉ። ሐሰተኞች ነቢያት አሁንም እጅ በአፍ ላይ የሚያስጭኑ አስገራሚ ሰውን ከወንጌል እውነት የሚነቅል ስራ እኮ አሁንም ይሰራሉ። እየሰራ ነው። አሁንም ግን በሙሉ ኃይሉ እኔ እግዚአብሔር ነኝ ብሎ ራሱን በተቀደሰው ስፍራ የሚገልጥ አንድ ማንነት አለ። እነማን ናቸው የሚጠመዱት? የእውነትን ፍቅር ያልተቀበሉ፣ ለደህንነት የሚሆነውን የእውነትን ፍቅር ያልተቀበሉ፣ ለህይወት የሚሆነውን ያልተቀበሉ እነሱ ናቸው የሱ ምልክት የሚሸውዳቸው፣ የሱ ምልክት የሚያታልላቸው። ይሄ ግልጽ የሆነ የሰይጣን አሰራር መሆኑን ይነግረናል። ከምንናገረው ዋናው ነገር ኢየሱስ ክርስቶስ ያዳነን፣ የሞተልን፣ ዋጋ የከፈለልን፣ በአብ ቀኝ የተቀመጠው ኢየሱስ ተመልሶ ይመጣል። እኛ ፍርድ የምናስበው ጌታ ከተገለጠ በኋላ ፍየልና በግ ለይቶ ሂድ አንተ የሚልበትን ወይም ደግሞ ለሰይጣንና ለመልእክተኞች ወደ ተዘጋጀው ገሃነመ እሳት ኃጢአተኞችን የሚወረውርበትን ያንን ፍርድ ነው ብዙ ጊዜ ሰው ፍርድ የሚለው። ግን ለከንቱ ሕሊና ለማይረባ አይምሮ ተላልፎ መሰጠት ፍርድ መሆኑ ማስተዋል ነው። በሰማያት ብርሃናት ላይ የሱ መምጣት የሰለጠነ ነው፣ በተፈጥሮ ሕግ ላይ የኢየሱስ መምጣት የሰለጠነ ነው የሚል ትልልቅ እውነቶች ነው የሚያነሳው። አሁንም ለምታዳምጡን ሁሉ መልእክት አለ። በተለይ በክርስቶስ የሆናችሁ እግዚአብሔር በጌታችን በኢየሱስ ክርስቶስ የገለጠውን ሕይወትና ብርሃን ያስተዋላችሁ ሰዎች፣ በዚህ እውነት የቆማችሁ ሰዎች በደንብ አስተውሉ። አሁንም በደንብ አስተውሉ። እግዚአብሔርን አመስግኑት ከእውነት ጋር መቆም ስለቻላችሁ። ሰዎች አንድ ግለሰብ ወይም የሆነ ቡድን ይነሳና ሰው ለመሰብሰብ ዝም ብሎ የድራማ ፕሮግራም፣ ድራማ ማለት ይሻላል ማለት መቼም ክርስቲያናዊ ነገር አንዳንድ ነገር ያሳያሉ። እዛ ውስጥ ግባቸው ባለፈውም ብዙ አንስተናል፣ ገንዘብ ማግኘት ነው፣ ክብር ማግኘት ነው፣ ዝና ማግኘት ነው። የትኛውንም ነገር ያደርጋሉ። በአጋንንት መንፈስ ይመራሉ፣ ያታልላሉ፣ ያጭበረብራሉ፣ ያወናብዳሉ። የታመሙ የተቸገሩ መንፈሳዊ ጥማት ያላቸው ሰዎች ደግሞ እነዚህን ሰዎች እውነት እየመሰሏቸው ወደ እነዚህ ሰዎች ይሄዳሉ። አሁን ክርስቶስ ስለመሆኑ ለማረጋገጥ የሚሞክር ሳይሆን መሆኑን አረጋግጦ የሄደው ጋር ተጣብቀን እንኑር የሚለው ግን መልእክት ነው። አሁን እውነተኛ ነብይ ስለመሆኑ እንቱ ከመላእክት ጸጉር ይነቀል እግዚአብሔር እኔን አላከኝም ማለት ነው እያለ የሚምልልን ነብይ ያስፈልጋል። እንደዛ አይነት አገልጋይ አይደለም ያስፈልጋል። የእግዚአብሔር የሆነ የእግዚአብሔርን ቃል ይናገራል። የሚያስደንቀው ልብ በሉ፣ ሐሰተኞች ሲያሳስቱ ሲያወናብዱ ያልሆኑትን ነን እያሉ ብዙ ስራ ሲሰሩ ነበር። የነዚህን ሁሉ ስራ የሚያጋልጥ ወደ አደባባይ የሚያወጣ የእግዚአብሔር ልጅ ግን በኃይል ይገለጣል ማለት ነው። የምታምኑ ደስ ይበላችሁ። የተባረከው ተስፋችን ጌታ ኢየሱስ ይመጣል፣ ሊወስደን ይመጣል፣ ከእሱ ጋር ለዘላለም ሊያኖረን ይመጣል። በዚህ ዓለም ያለውን ስርዓት ሁሉ ጨርሶ ሊያስወግድና ሊለውጥ ይመጣል። እንባም ለቅሶም የፀሐይ ትኩሳትም ልዩ ልዩ አይነት መከራዎችም ከዛ በኋላ የሚታሰቡ አይሆንም እና ይሄ የተባረከ ተስፋ የከፈለው ዋጋ ታላቅ ነውና ለዛ በሚመጥን ጉብኝት እኛን ወደ እሱ ለመውሰድ በክብር ይመጣል። ዛሬ መንደር ውስጥ አንጠብቀውም። አሁን ባለንበት ዘመን እንኳ ክርስቶስን እንደገና በስጋ ተስፋ የሚያደርጉ ሰዎች እስራኤል ስለተገለጠ ስለ አንድ ሰው የናኘ ወሬ ሲያወሩ ነበር። አሁን ዜናውን አካሎት ነበር። 6 ወር የሆነ አይመስለኝም። አንድ ሰው ተነስቷል፣ እውቀቱ እንደዚህ፣ የብሉይ ኪዳን እውቀቱ እንደዚህ፣ የሳይንስ እውቀቱ እንደዚህ፣ የምናምን እውቀቱ እንደዚህ በቴሌቪዥንም ሲያሳዩ ነበር ታጅቡ። ቅድሞ እንደሚያስተዋል ከቀይ ጥጃ ጋር የተያያዘ መነቃቃትም ተፈጥሯል የተለያየ ቦታ እና የጥጃ ምስልም እናያለን በየሶሻል ሚዲያው። እስራኤልም ደግሞ ያንን የፈረሰ መቅደስ እንደገና ለመስራት ልዩ ዝግጅት እንዳላት የሚያሳዩ መረጃዎች ተገኝተዋል የሚል ዜናዎችም አሉ። በመሰረቱ ወንድሜ ደሬ በደንብ አስምሮበታል። ያ ቤተ መቅደስ ቢሰራ ከኛ ጋር ምን ግንኙነት አለው? ምክንያቱም አማናዊ መቅደስ ተገልጧል። አንድም ልጅ በአባቱ ዘንድ ያለውን አይነት ክብሩን አይተናል። ቃል ሥጋ ሆኗል፣ ጸጋና እውነትን ተሞልቶ በእኛ አድሯል። ስለዚህ በመካከላችን አማኑኤል ስለሆነ እግዚአብሔር ከኛ ጋር ነው።
በግል እያንዳንዳችን ቤተ መቅደሶች ነን፣ የጌታ ህንፃዎችም ነን። በህብረት ደግሞ ቤተ ክርስቲያን የቅዱሱ ማደሪያ ናት። በመንፈስ አብረን እንሰራለን የሕያው እግዚአብሔር መኖሪያ ለመሆን ኤፌሶን 2 ላይ ቁጥር 20 ላይ እንደተጠቀሰው። ከዛ ውጪ ላመነው ማህበረሰብ የመቅደሱ መሰራትና ከመቅደሱ ጋር ተያያዥነት ያላቸው የመስዋዕት ስርዓቶች መኖር ምናልባትም ምናልባት የምለው ለምንድን ነው? አንዳንድ የትንቢት መጻሕፍት በፍጻሜ ስለሚታወቁ በአራት ደምድመን ይሄ ነው ያ ነው ብለን እኛ መናገር ስለማንችል ብዙዎች እንደሚሉት የሐሳዊው መሲህ መገለጫ እና የመጨረሻው ዘመን መድረሱን በደንብ የሚያመለክት የመጨረሻው መጨረሻ ደውል ሊሆን ይችላል። ከዛ ውጪ ግን የዳነው ማህበረሰብ ያመነው ማህበረሰብ የቤተ መቅደሱን መሰራት በተስፋ የሚጠብቅበት የቀዩን ጥጃ መገኘት እንደ ትልቅ ነገር የሚቆጥርበት ምንም ነገር በጭራሽ የለም። መቅደሱንም ቅዱስ ብለን አንጠራውም። አሁን ባለንበት ሁኔታ አንደኛ የለም። ቅድም ወንድም ያንስተዋል። ላዩ ላይ አላስቃ ወይም አላቅሳ የሚባለው መስጊድ ነው ያለበት። ኦልሬዲ ያ ቤተ መቅደስ አሁን በምድር ላይ የለም። ሰሎሞን ያሰራው ቤተ መቅደስ በኋላም በተለያየ ዘመን ጥገና መደሳትም የተደረገበት ቤተ መቅደስ አሁን የለም። መሰራቱም የሚናፈቅ አይደለም። ከክርስትናም ጋር ከቤተ ክርስቲያንም ጋር ከወንጌልም ጋር ምንም አይነት ህብረት የለውም። ቤተ ክርስቲያን ከዚህ ጋር የተያያዘ ምንም አይነት ስርዓት ሊኖርባት አይገባም። ይሄ ግልጽ ነው። ይህንን ልናሰምርበት ይገባል። ምናልባት የመጨረሻው መጨረሻ መሆኑን የሚጠቁም ምልክት ከመሆን ባሻገር ሌላ ምንም ፋይዳ እንደሌለው ማስተዋል ያስፈልጋል። መልካም ጌታ ኢየሱስ ይመጣል። ስለ መምጣቱ ምልክቶች ሰጥቷል። ስለ መምጣቱ መንፈስ ቅዱስ በጳውሎስም በዮሐንስ ባለራእዩ በኩልም ደግሞ ያመለከተው ነገር አለ። ከዚህ አንጻር እንዴት ነው ማሰብ ያለብን የሚለውን ጭምር ተቀምጧልና ይሄን ማንበቡ መልካም ነው። እስከ ቁጥር 12 አነበዋለሁ። እንደዚህ ይላል፣ ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለ መሰብሰባችን በመንፈስ ወይንም በቃል ወይንም ከኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳትደነግጡም እንለምናችኋለን ይላል። ማለት የሕያው እግዚአብሔር መንፈስ ጠቁሟል። እኛም ተናግረናል በቃላችን። ከኛም ባገኛችሁት መረጃ በመንፈስ ቅዱስም ጥቆማ ቢሆን ያን ቀን በተመለከተ ግን ቶሎ ደርሷል ብላችሁ እንዳትናወጡ እንለምናችኋለን፣ እንጠይቃችኋለን። በቃ ደረሰ። ይሄ አንዳንድ ጊዜ አሁን በዚህ በሀገራችንም አንዳንድ ሰዎች ምስክርነት ሰምቼ አውቃለሁ። አሁን አይደለም ቆይቷል እንጂ ስለ ጌታ ተመልሶ መምጣት የተነገሩ አንዳንድ ንግርቶችን ትንቢት መቼም አላቸው። በአካባቢ ያሉ ሰዎች የቃዡትን ቅዠት ሰምተው ቤት ንብረታቸውን ጥለው ትዳራቸውን ጥለው በኋላ እንደገና ወደ ልመናና ወደ ኋላ በጸጸት ተመልሰው የታዩ ሰዎች እንዳሉ ይታወቃልና ይሄን ማሰብ አንዳንድ ጊዜ ሰዎች የዕለት ተግባራቸውን ጭምር እንደው ጣጥለው በቃ ስብስብ ብለው ጌታ ሊመጣ ነው ብሎ የሆነ ነገር ውስጥ ተወሽቀው እንዲቀመጡም ሊጋብዝ ይችላል። መናወጥና መጨነቅ ከዚህ ጋር ሊያያዝ ይችላል። የሆነ ሆኖ እንዲህ እንዳይሆን እንደው እንዳትደነግጡም እንዳትናወጡም፣ ድንጋጤም አያስፈልግም፣ መናወጥም አያስፈልግም፣ በአይምሯችሁ ነው የሚለው እና ህሊና ውስጥ እዚህ ውስጥ ተጽዕኖ ኖሮ መደንገጥም መናወጥም የሚባል ነገር ዳግም ምጽአትን በተመለከተ ልክ አይደለም። ይሄንን እነግራችኋለን። ልክ ነው። ስለ መምጣቱ በመጽሐፍ ተነግሯል፣ በሐዋርያት ተነግሯል። መንፈስ ቅዱስ ይሄንን አመልክቷል በእነሱ በኩል። ያም ቢሆን ግን አማኝ በጭራሽ መናወጥም መደንገጥም የለበትም። አይምሮ በዚህ መያዝም የለበትም። በአይምሯችሁ ይላል። ማንም በማናቸውም መንገድ አያስታችሁ። ክህደቱ አስቀድሞ ሳይመጣና የአመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይመጣምና ወይም አይደርስምና። የአመፅ ሰው የተባለ የጥፋት ልጅ የተባለ የሚገለጥ ሰው አለ። እሱ ሳይገለጥ አይመጣም። ከተገለጠ በኋላ ምንድነው የሚያደርገው? ምንድነው መገለጫው? እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለ ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ የሚያደርገው ተቃዋሚ እርሱ ነው። እንግዲህ
ከእግዚአብሔር በላይ ከፍ ያደርጋል። ራሱን አምላክ ያደርጋል። ብዙዎችም ይከተሉታል፣ ብዙዎችም በሱ ዙሪያ ይኮለኮላሉ። ከዚህ በላይ ተቃዋሚ ማን ነው? አምላክ ሳይሆን አምላክ ነኝ የሚል በእግዚአብሔር ቦታ የሚቀመጥ በግልጽ እኔ እግዚአብሔር ነኝ የሚል እና ብዙዎች የሚያመልኩት ብዙዎች የሚገዙለት አሳች ይመጣል። ከዚህ በላይ አሳች ማን ነው? ገና ከእናንተ ጋር ሳለው ይህን እንዳልኳችሁ ትዝ አይላችሁ? ምን ይላል? ቀድሞም ነግሯችኋል ማለት ነው። በገዛ ራሱ ጊዜ ይገለጥ ዘንድ የሚከለክለውን አሁን ታውቃላችሁ። አያችሁ፣ አሁንም የአመፅ ምስጢር በዓለም ይሰራል። አሁንም ክፉ በዓለም ይሰራል። ግን በሙሉ ኃይሉ እንዳይወጣና እንዳይገለጥ የሚከለክለው መንፈስ አለ፣ የገደበው አለ። ምክንያቱም ሰይጣን በፈለገበት ጊዜና ሰዓት እንደፈለገ ማድረግ አይችልም። ሁሉ በመለኮት ቁጥጥር ስር ነው ያለው። እንደፈለገ እንዳያደርግና በዚህ ክፋቱ እንዳይገለጥ የሚከለክለው መንፈስ አለ። ግን አሁንም የአመፅ ምስጢር ይሰራል። አሁንም ሰዎች ከክርስቶስ ውጭ ያመልካሉ። አሁንም ሰዎች ባዕድ ያመልካሉ። አሁንም ለክርስቶስ አልተሸነፉም። አሁንም ሌሎች አዳኞች አሏቸው፣ ሌሎች ቤዛዎች አሏቸው ሰዎች። የአመፅ ምስጢር አሁንም ይሰራል በዓለም ላይ። የሆነ ሆኖ ግን አሁን እንዲህ በተሰወረ ሁኔታ ምስጢር ነው የሚለው። የአመፅ ምስጢር ማለት በማንረዳው መልኩ የሚሰራ ብዙ ሰው በማይረዳው እግዚአብሔርን የማያውቅ ሰው በማይረዳው አብሮቱ የሌለው ሰው በማይረዳው አይነት ሁኔታ የአመፅ ምስጢር አሁንም እየሰራ ነው። አሁንም ሰዎች ይስታሉ። አሁንም እኮ ሐሰተኛ ነቢያት አሉ። ሐሰተኞች ነቢያት አሁንም ተከታዮች አሏቸው። ሐሰተኞች ነቢያት አሁንም ድንቅ ያደርጋሉ። ሐሰተኞች ነቢያት አሁንም እጅ በአፍ ላይ የሚያስጭኑ አስገራሚ ሰውን ከወንጌል እውነት የሚነቅል ስራ እኮ አሁንም ይሰራሉ። እየሰራ ነው። አሁንም ግን በሙሉ ኃይሉ እኔ እግዚአብሔር ነኝ ብሎ ራሱን በተቀደሰው ስፍራ የሚገልጥ አንድ ማንነት አለ። ያ ሰው ተብሏል። ያን ሰው በተመለከተ ፍርዱንም በተመለከተ ራእይ 19 ላይ እናያለን። እሱ ሳይገለጥ አይሆንም ነው የሚለው። ስለዚህ በተገለጠ ሁኔታ እንደ ደውል የሚታይ ራሱን ከፍ የሚያደርግና እኔ ነኝ አምላክ የሚል ሰዎች አማልክት የሚሏቸውን ሁሉ ተቃውሞ በእግዚአብሔር ቦታ ራሱን የሚያስቀምጣለን። ሰዎች ይከተሉታል። እሱ የሆነ ቀን ይገለጣል። አሁን ግን ተከልክሎ ተገድቦ ተይዞ ታግቶ ነው ያለው። አሁን ይሰራል ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክል አለ። በዚያን ጊዜ ጌታ ኢየሱስ በአፉ መንፈስ የሚያጠፋው ይላል። ጌታ ሲገለጥ ይሄንን ሌላ ግርግር የለውም። በአፉ መንፈስ እፍ ብሎ የሚያጠፋው እስኪመጣ በመገለጡ የሚሽረው ሲመጣ በመገለጡ የሚሽረው አመፀኛ ይገለጣል እና ጌታ ኢየሱስ በመገለጡ የሚሽረው አመፀኛ ይገለጣል። ምልክት ነው ማለት ነው። ይኸውላችሁ አሳሳቢው ነገር ቁጥር 10 ላይ ተጽፏል። ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ። የእውነት ፍቅር መቼም በክርስቶስ ነው የተገለጠው። የእግዚአብሔር ፍቅር ይህንን ባለመቀበላቸው ለደህንነታቸው ሲሉ ይህንን ባለማመናቸው ለሚጠፉ የእርሱ መምጣት በተአምራት ሁሉና በምልክቶች በሐሰተኞች ድንቆች በአመፅም መታለል ሁሉ እንደ ሰይጣን አሰራር ነው ይላል። በጣም የሚገርም ነው። እነማን ናቸው የሚጠመዱት? የእውነትን ፍቅር ያልተቀበሉ፣ ለደህንነት የሚሆነውን የእውነትን ፍቅር ያልተቀበሉ፣ ለሕይወት የሚሆነውን ያልተቀበሉ እነሱ ናቸው የእሱ ምልክት የሚሸውዳቸው፣ የእሱ ምልክት የሚያታልላቸው። ይሄ ግልጽ የሆነ የሰይጣን አሰራር መሆኑን ይነግረናል። ስለዚህ ምክንያት በእውነት ያላመኑ አስተውሉ፣ ነገር ግን በአመፅ ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስህተትን አሰራር ይልክባቸዋል። በጣም ያሳዝናል። እግዚአብሔር አሳልፎ ይሰጣል ማለት ነው። ሰው ለጽድቅ ካልታዘዘ፣ ለእውነት ካልታዘዘ፣ እግዚአብሔር ቃል ለሚለው ካልታዘዘ ለቅራቅንቦ እንዲታዘዝ ይሆናል። አንዳንዴ አንገረምም? አሁን ባለንበት ዘመን እንኳን እንደው በጣም ተራ የሆኑ ማንም ባላይምሮ እንኳን ይለየዋል ብለን የምናስብ አይደለም፣ መጽሐፍ ቅዱስ የሚያውቅ ይለየዋል ብለን የምናስብ ግልጥ ያሉ ውንብድናዎችን እያየን ነው አሁን ባሉ ነቢያት ነንባዮች። ያንን የሚያምኑ ሰዎች ይገርሙኛል ከምንም በላይ። ያንን የእግዚአብሔር ሰው ብለው የሚከተሉ ሰዎች ይደንቃሉ። ከሳቾቹ በላይ ሳቾቹ ይገርማሉ። እንዴት ነው ሰው እንደዚህ የሚሆነው? እንዲህ የወደቀን ነገር እንዴት ይከተላል?
በቃ ሰው የከበረውን ማወቅ ካልቻለ የከበረውን መቀበል ካልቻለ ለተዋረደው ተላልፎ ይሰጣል። ከንቱ ይሆናል ህሊናው። ይሄ እኮ ፍርድ ነው። እኛ ፍርድ የምናስበው ጌታ ከተገለጠ በኋላ ፍየልና በግ ለይቶ ሂድ አንተ የሚልበትን ወይም ደግሞ ለሰይጣንና ለመልእክተኞች ወደ ተዘጋጀው ገሃነመ እሳት ኃጢአተኞችን የሚወረውርበትን ያንን ፍርድ ነው ብዙ ጊዜ ሰው ፍርድ የሚለው። ግን ለከንቱ ህሊና ለማይረባ አእምሮ ተላልፎ መሰጠት ፍርድ መሆኑ ማስተዋል አለብን። አሁንም ለምታዳምጡን ሁሉ መልእክት አለን። በተለይ በክርስቶስ የሆናችሁ እግዚአብሔር በጌታችን በኢየሱስ ክርስቶስ የገለጠውን ሕይወትና ብርሃን ያስተዋላችሁ ሰዎች፣ በዚህ እውነት የቆማችሁ ሰዎች በደንብ አስተውሉ። አሁንም በደንብ አስተውሉ። እግዚአብሔርን አመስግኑት ከእውነት ጋር መቆም ስለቻላችሁ። በአንጻሩ ለቅራቅንቦ ለማይረባው ነገር ሁሉ ልባችሁንም አይምሯችሁንም የከፈታችሁ ሰዎች ሳታውቁት ሳታስተውሉ ወደ ጌታ ፊታችሁን ዘወር አድርጉ። በጊዜ እግዚአብሔር የእውነትን ፍቅር ለማይቀበሉ ሰዎች፣ በክርስቶስ የተገለጠውን የደህንነት እውነት ቸል ለሚሉ ሰዎች፣ ለማያስተውሉ ሰዎች፣ ይሄንን ለሚንቁ ሰዎች ያለው ሌላው ምላሽ ይሄ ነው። ቅራቅንቦውን እንዲቀበል የከበረውን ኢየሱስን እንዴ ጌታ እኮ ተናግሯል። እኔ በአባቴ ስም መጥቼ አልተቀበላችሁኝም ማለት ሌላው በራሱ ስም ይመጣል ትቀበሉታላችኋል። ጌታ ኢየሱስ ክርስቶስ ነው መድኃኒት፣ በክርስቶስ ነው የሚዳነው የሚለውን ነገር በብዙ ጥያቄ እንዴት ሳልሰራ እኛ ምንም ሳናደርግ በሚል ነገር የሚጋፉ ሰዎች በየትኛው የታሪክ ምዕራፍና ዘመን እንደነበሩ ማይታወቁ ግን እስከ ትውልድና ትውልድ ያስምራሉ የሚባሉ ሰዎችን ያለ ጥያቄ ይቀበላሉ። ለምን ሌላ ሩቅ ለምን እንሄዳለን? የኃጢአት ስርየት ለትውልድ የሚበቃ ለዘር ማንዘር የሚበቃ የኃጢአት ስርየት ብሎ ሰው ከክርስቶስ ውጭ የሚቀበለው ካለ ከዚህ በላይ ስተት አለ ወይ? ከዚህ በላይ ጨለማ አለ ወይ? በደንብ እናስተውል። ይድኑ ዘንድ የእውነትን ዕውቀት ያልተቀበሉ ሰዎች የዚህ ሰለባ ናቸው። ስለዚህ ሰው መናወጥ የለበትም፣ መደንገጥ የለበትም። ከእውነት ጋር መቆሙ ነው ቼክ ማድረግ ያለበት። መለኪያው የእግዚአብሔር ቃል ነው። በዚህ እውነት ለተገለጠው እውነት ራሱን መስጠት አለበት። ከዚያ ውጭ ግን በጣም ነው የሚያሳዝነው። ሰው አንዱን ካልተቀበለ ሺውን ይቀበላል። እንደሱ ነው። አንዱ ካላሳረፈው ሺውን ይቀበላል። አንዱ ሲበቃን ነው ለሌሎቹ ቦታም አይኖረን። ሐሰተኞችና በብዙ ተንኮል የሚመጡ የማይወስዱን ይሄንን ማስተዋል መቻል አለብንና ማስጠንቀቂያውን እናስተውለው። ስለዚህ እነማን ናቸው የሚጠመዱት? የእውነትን ዕውቀት ያልተቀበሉ፣ የደህንነትን እውነት ያልተቀበሉ፣ የእግዚአብሔርን ፍቅር ያላስተዋሉ። ቃል በቃል ይሄንን ነው የሚለን። እንደውም የስተትን አሰራር ይልክባቸዋል፣ ያንን እንዲቀበሉ ያደርጋል ነው የሚለው። እግዚአብሔር እንደዚህ የሚያደርግበት ሁኔታ እንዳለ ወደኋላ ብንመለስ በነቢያት ታሪክ ውስጥ እናያለን። ያደርጋል። ሰው ለእውነት ጀርባውን ሲያዞር ልም ባለው ጨለማ ልም ላለው ስህተት ተላልፎ ይሰጣል። እግዚአብሔር ይሄንን ያደርጋል። እንደውም ለማይረባ አእምሮ ለሚያስነውር ምኞት አሳልፎ ሰጣቸው። ሮሜ 2 ላይ እንደተጻፈው እግዚአብሔር እንደሱ አይነት አሰራር አለውና አሁንም ሁላችንም ማስተዋል አለብን። እንደ ቀላል እንዳናየው። እግዚአብሔር ይወደናል። እውነተኛ ፍቅር ነው እግዚአብሔር። አንድ ልጁን እስኪሰጥ ነው እኛን ይወደደን። ይሄንን ማየት ካልቻል፣ በዚህ መደነቅ ካልቻል፣ በዚህ መገረም ካልቻል፣ የሚቀጥለውን ህይወት በእምነትና በተስፋ ማየት ካልቻል በእውነት እግዚአብሔር ያዝንብናል። ለቅራቅንቦ ለማይረባው አሳልፎ ይሰጠናል። ሰው ለብዙ ተራ ነገር ተላልፎ ተሰጥቶ ካያችሁት ብዙ አትገረሙ። እውነተኛውን ያለማመን ውጤት ነው። ፍርድም ነው። ፍርድ ከሞት ባሻገር ያለ ቅጣት ብቻ እንዳይመስለን። በህይወት ዘመን ሆኖ በአእምሮ ኖሮ እንደ ባለ አእምሮ አለማሰብ ፍርድ ነው። ከንቱ ህሊና ያለው ሰው ሆኖ መገኘት ፍርድ ነው። ለማይረባ አእምሮ ለሚያስነውር ምኞት ተላልፎ መሰጠት ፍርድ ነው እና ሐሳቤ ከንቱ አይደለም። ይሄንን እውነት በመቀበል አረፍ ያለው የምትሉ ሰዎች እግዚአብሔርን አመስግኑ። ግን ደግሞ ይሄ አልገባ ብሎን ለዚህ ጀርባችንን ሰተን ያለን ሰዎች ግን ከእንቅልፍ ቶሎ መንቃት ካልቻል አደጋ ውስጥ ነው ያለ ነው። ይሄንን ነው ማስገንዘብ የሚኖርብን። እንግዲህ አሁን ካነሳሁት ነጥብ ጋር ተያይዞ ወንድሜ ሙሉ ቀን አንዳንድ ነገሮችን ቢጨምር መልካም ነው። ደሬም ካለ በተለይ አሁን ካነሳዋቸው ዳንኤል ጋር ከተጠቀሱት ነገሮች ጋር ተያይዞ መልካም። እንግዲህ ያው እስካሁን ጌታ በቃሉ በኩል ከመጨረሻው ዘመን በፊት ወይም ከመጨረሻው መጨረሻ በፊት ሊሆኑ ስላሉ ምልክቶች እንድንጠነቀቅ እያስተማረን ነው።
በተጨማሪ ከማቴዎስ ወንጌል ወጥተንም ደግሞ አሁን ሰፊ ሀሳብ በተሰሎንቄ ውስጥ ተመልክተናል። ይሄ ሁሉ ማስጠንቀቂያ ነው። መቼም ጌታም እያስጠነቀቀ ነው። ሐዋርያውም ደግሞ ስለ መጨረሻው ጊዜ ቤተ ክርስቲያን የተለያየ እንቅፋት እንዳይገጥማት ማስጠንቀቂያ ነው የሰጠው። እንግዲህ ከመጨረሻው ጊዜ ጋር ተያይዞ ከቅድም ጀምሮ አንዳንድ ሀሳቦች ስለተነሱ ዛሬም ጭምር አሳሳች ተግባራት አሉ። እነዛን ልንጠነቀቅ ይገባል። ጌታ ኢየሱስ ወደ ኢየሩሳሌም እየሄደ ባለበት ሰዓት ለደቀ መዛሙርቱ የሰው ልጅ ተላልፎ ይሰጣል፣ ደግሞም ይገደላል፣ በሶስተኛው ቀን ይነሳል እያለ በተደጋጋሚ ለሐዋርያት ይነግራቸው ነበር። ነቢያትም ሕግም ያንን ይናገር ነበር። እስኪፈጸም ድረስ በሰፊው እስራኤል በዛ ስትቸገር ነበር። ለጥቂት ቀናት እንኳ የጌታ ደቀ መዛሙርት ደግሞ ግራ ተጋብቷል። ከፊት የሚሆን ነገር ሁሌም ጥንቃቄ ይጠይቃል። ጌታን ነው መስማት ያለብን። በመንፈሱ ሆነን መመራት ይኖርብናል። ይህን ያነሳውበት ምክንያት ከዚህ ከመጨረሻው ጊዜ ጋር ተያይዞ ይህንን የእግዚአብሔር ቃል አሁን የምንነጋገርበትን አንዱ አውደወጥ የሆነ ግንዛቤዎች በጣም አደገኛ ናቸው። አሁን የማቴዎስን በደንብ እያየን አደል? እዛ ውስጥ ብዙ ነገር እየተረዳን ነው። እንዲሁ ደግሞ አሁን ተሰሎንቄን ስናይ ራሱ ደግሞ ሐዋርያው ከምን ተነስቶ እንዳስጠነቀቀ አሁን በሰፊው አይተናል። በጣም ልንጠነቀቅ ማለት ይሄ የህይወት ጉዳይ ስለሆነ እንደ ዋዛ ማየት የለብንም። ክርስቲያኖች ከጥንት ዘመን ጀምሮ ወይ ደግሞ በተለይ በቅርብ ጊዜ ከዚህ ጋር ተያይዞ የተለያየ ትርጉሞች በመስጠት አንዳንድ የሀሳብ መደራረቦች ተፈጥሯል። እንደዛ ብል ይቀላል ማለት ሀሳቡን ለመግለጥ ስላስቸገረኝ ነው። ለምን ሰው ካለው እውቀት፣ ትምህርት፣ አስተዳደግ፣ ዝንባሌ ጋር ሆኖ ነው ወደ መጽሐፍ ቅዱስ ሲመጣ። መጽሐፍ ቅዱስን አንዳንዴ ስንተረጉም ውጫዊ አስተሳሰቦቻችን ጫና ያደርጉብናል። ከዚህ ተነስቶ ስለ አመፅ ሰው ስለ ጥፋት ልጅ የተለያየ ሀሳቦች አሉ። ስለ ቤተ መቅደስ፣ ስለ ጌታ ተመልሶ መምጣት፣ ስለ እስራኤል ጉዳይ እነዚህ በጣም ብዙ ጊዜ እንደውም ስለ ነገረ ምጽአት ሰዎች ሲጠይቁን ስለ ጌታ መምጣት ወይም ስለ ጥንቃቄ አይደለም፣ አስፈላጊ ስላልሆኑ ነገሮች ነው ብዙ ጊዜ በእውነት ጥያቄ የሚነሳውና ምን ጥቅም እንዳለው አላውቅም። ጌታ እኮ እመጣለሁ ብሎናል። ከመምጣቴ በፊት እንዲህ ያሉ ነገሮች ይሆናሉ ብሏል። ቢገባንም ባይገባንም ዝርዝር ነገሩ እመጣለሁ ብሏል። እኛ መጠንቀቅ ነው ያለብን። ስነ ስርዓት ነው ከቤተ ክርስቲያን የሚፈለገው። ከእስራኤል ጋር ተያይዞ ቅድም ደሬ ሲያነሳ ሀሳብ ብጨምርበት ብዬ ሀሰብኩ። እንግዲህ የእስራኤል ዳግም መመስረት በ1948 ሆኗል። እንደ አውሮፓውያን አቆጣጠር በ1987 ቴምፕል ኢንስቲትዩት የሚባል አንድ ድርጅት ተቋቁሟል። ይህ ድርጅት ዓላማው ቤተ መቅደስ እንደገና እንዲሰራ ነው ሀሳቡ ማለት ነው። አይሁድ ነው፣ የአይሁድ ኮሚኒቲ ናቸው። እና ምንድን ነው የሚያደርጉት? ጥንት መቅደሱ የተሰራበትን ሁኔታ በሚመስል ሁኔታ ሀብት ማሰባሰብ፣ ቅርጻ ቅርጹን፣ አንዳንድ ነገሮችን ማደራጀት፣ ካህናት ማሰልጠን፣ እንደ ሕጉ መሰረት ነገሮችን ማደራጀት ነው። እንግዲህ ረጅም ጊዜ ሆኗል። አንድ ይሄ አለ። ይህንን ተቋም ደግሞ በተለይ በአሜሪካ የሚገኙ አንዳንድ ክርስቲያን ነን የሚሉ በእርግጥ ለመረዳት ያስቸግረኛል። እናንተም ቅድም አንስታችኋል። የዚህ መቅደስ መሰራት ምን ጥቅም እንደሚሰጥ አላውቅም። በእርግጥ አንድ ትምህርት አስተሳሰብ እንግዲህ ይኖራል ማለት በመጥፎ ትችት አይደለም እያነሳው ያለሁት። ግራ መጋባት አለ፣ ጥንቃቄ ግን ያስፈልጋል። ትንቢታዊ ነገሮችን ተጠንቅቀን ማየት አለብን። ማለት በዚህ ደረጃ ግን ለምን ገፍቶ እንደሚሄዱ አላውቅም። እንግዲህ ሀሳቡ የእስራኤል ቤተ መቅደሱ መስራት መልሶ እስራኤላውያን ወደ ወንጌል ይመጣሉ የሚል አንድ አስተሳሰብ ስላለ ነው። ማለት ያ እነሱ ይሰራሉ፣ ከሰሩ በኋላ የሚሆነው ነገር ያስተምራቸዋል፣ በዚህ መንገድ ነው ይላሉ።
መቅደሱን መደገፍ ማለት እውነተኛው እኮ መጥቷል። አሁን መቅደሱ ቢዘጋጅ የአመፅ ልጅ ቢነሳ ልዩ ልዩ ምልክቶች መጥፎ ነገሮች በዓለም ውስጥ ቢሆኑ ያመነውን ጌታ ለመዋጋት ነው እንጂ ለመልካም አይደለም። ይህንን እያሸበሸብን እየዘመርን የምንፈልገው የምንጠብቀው ነገር አይደለም ማለት ነው። እና ይህንን ተቋም በገንዘብ በሀሳብ ይደግፉታል። በሌላ ወገን ደግሞ ቅድም እሱ በአይሁድ ማህበረሰብ መካከል ሀሳቦች አሉ። ለምሳሌ የአላስቃ መስጊድ ስታትስኮ ይባላል። ስታትስኮ ማለት እንዴት እንደሚጠበቅ ማን ያስተዳድረዋል፣ ምን ያህል አይሁድ ወደዛ መግባት ይችላሉ የሚል አንድ ስምምነት ተደርጓል። ለዮርዳኖስ ነው ብዙ መብት የሚሰጠው። ፍልስጤማውያን ሙስሊሞች ገብተው ይሰግዳሉ፣ እዛ ልዩ ልዩ ነገር ያደርጋሉ። አይሁድ ደግሞ በምዕራባዊ ግንብ የሚያደርጉት ነገር አለ። ብቻ ለስምምነት ስለ ምዕራባዊው ምስራቃዊ ኢየሩሳሌም ድርድር ላይ የተወሰነ ውሳኔ ነው ይሄ። እና አንዳንድ ራቢዎች ቅድም እሱ አንስቶታል፣ ይሄንን ድርጅት ይቃወሙታል። ተቻኩሎ ሌላ ነገር እንዳያደርግ ማለት ትርጉም የሌለው ነገር እንዳይፈጥር ይፈራሉ። አልትራ ኦርቶዶክስ የሚባሉ ሰፊ የአይሁድ ክፍሎች አሉ፣ የጥንቱን ይሁዲነት መጠበቅ የሚፈልጉ እንደ ጥንት አብርሃም የሚኖሩ ድንኳን ውስጥ ማለት ነው። አቋማቸው የተለየ ነው። እነ ኔታንያሁ ደግሞ መሰሎች ደግሞ ስታትስኮ እንዲጠበቅ ይፈልጋሉ። ማለት የተዘበራረቀ ነው። በጣም ግን የሚያሳዝነው እና የሚገርመው ከነሱ በላይ በክርስቲያን ማህበረሰብ ውስጥ የዛ ቤተ መቅደስ መሰራት ብዙ ጊዜ ይነገራል። ከፍተኛም ፍላጎት አለ። ምን ትርጉም እንዳለው ግን የተረዱት አልመሰለኝም። በተለኛ ሀገር አንዳንድ ሚዲያዎች አሉ ይሄንን ሁል ጊዜ የሚያቀነቅኑ። ጥሩ አይደለም ማለት ይሄ አንደኛ ምንድነው በልብና በመንፈስ እኮ ሰው የተጠለፈ ነው ማለት ነው። ወደ መጥፎ ነገር እየሄደ ነው። የእግዚአብሔር መቅደስ እኮ አይደለም የሚሰራው፣ ጸረ እግዚአብሔር መቅደስ እኮ ነው የሚሰራው። ጸረ ክርስቶስ፣ ከክርስቶስ ስራ ተቃራኒ የቆመ ይሄ ብቻ እኮ አይደለም። ይሄ ትርጉም እኮ አራተኛ መቅደስን ይወላል። ሶስተኛ መቅደስ ላይ አይቆምም። አስተሳሰብ ወደ አራተኛ መቅደስ ይሄዳል እና ዝብርቅርቅ ያለ ነው። ይሄ እዚህ ውስጥ ለምን ተገባ ከተባለ አንደኛው እንግዲህ የሚመስለኝ ብዙ ጊዜ ክርስቲያኖች ይሄ ሲምቦሊክ ነው፣ ልክ ነው ወይ ደግሞ ስርዓት ነው፣ በአንድ ጊዜ ብቻ የሚሆን ብቻ ሳይሆን በዘመን ሁሉ ቅድም በደንብ ስታብራራው እሱን ልብ እያልኩ ነበረ። ተሰሎንቄ ሁሉ እየሆነ ነው ዛሬም ጭምር ማለት ነው። አመፅ፣ ጸረ ክርስቶስ የሆኑ ተግባራት እየተፈጸሙ ነው በየትኛውም ክፍለ ዓለም። ከኛ አካባቢ አንጻር ብቻ ማየት የለብንም፣ በዓለም አቀፍ ደረጃ እየሆነ ነው። ይሄ ደግሞ በአንድ ጊዜ ብቻ የሚሆን አይደለም፣ በዘመን ሁሉ የሚሆን ነው። ልክ ነው። በእኛ ሀገር እኛ ባደግንበት ማህበረሰብ ፐርሰን ላይ ነው የሚያተኩረው። አንድ ሰው ነው የሚል አስተሳሰብ አለ። ችግር የለውም። ሲምቦሊክ የሚለውም ችግር የለውም። ግን ብዙ መወሰድ የለብንም። ያንን የእምነታችን የትምህርታችን ማዕከል አድርገን በዚህ መጨነቅ የለብንም፣ በዚህ መያዝ የለብንም። እኛ ጌታ ተጠንቀቁ ነው ያለን። ይሄ እኮ አሳች ነው፣ ወጥመድ ነው። እንዲህ ያለ ወጥመድ መጥቷል። ወጥመዱን እያጠናን ወጥመዱ ምን ይመስል ይሁን፣ ወጥመዱ ይሄ ሊሆን ይችላል እያልን የተለያየ ትምህርት ማደራጀት ውስጥ መግባት የለብንም እና ጥንቃቄ ማድረግ ይኖርብናል። በዓለም ላይ የምናየው ልዩ ልዩ ምልክቶች ይህን ያሳይ። ልክ ነው። ብዙ ስርዓቶች በዓለም ላይ እየሆኑ ነው። ለምሳሌ ኮሚኒዝም ልዩ ስርዓት ነበር፣ አስቸጋሪ ማለት ነው። ለክርስትና ትልቅ ጠንቅ ነበር እንደ ስርዓት። ይሄ ሞደርኒዝም ብንል ወደኋላ የሊብራል ዘመን ፈተና ነበር። የክርስትናን ትምህርት እንዲዋዥቅ ወይም ቤተክርስቲያን እንድትዋዥቅ፣ ቤተክርስቲያን በመከራ ውስጥ እንድታልፍ አድርገዋል ልዩ ልዩ የፖለቲካ ስርዓቶች። ጥንት ደግሞ በአውሮፓ የተነሱ አዳሲያን ይሄ ግለሰብ እኮ የሮም ጳጳስ ነው ብለው ትርጉም ሰጥቷል። አያችሁ፣ ሁሌ ስህተት ይፈጥራል። አሁን እንጠንቀቅ። እነሱ አሁን እንደዛ ብሎ አምነዋል። ለምን? የክርስቶስ እንደራሴ ነኝ ስላለ ጳጳሱ የክርስቶስን ስልጣንና ኃይል ተጋፍቷል በእግዚአብሔር ሕዝብ መካከል። ስለዚህ እሱ ነው ብለው ነው የተረጎሙት የዛሬ 400-500 ዓመት። እና ብዙ ወደዚህም ወደዛም ሳናዘነብል ይሆናል ያል ከእግዚአብሔር ቃል መውጣት የለ። አውዱን በተለይ መጠበቅ። የሚገርመው ሁሉም ከማስጠንቀቂያ አንጻር ስለተነገሩ
ለምን እኛ ማስጠንቀቂያው ላይ አናተኩርም? ዝርዝር ዘርፉ ላይ ሳይሆን ዋና ጉዳይ የመጨረሻው ጊዜ አለ። አሁን እኛ የምንናፍቀው ጌታችን ተመልሶልን ይመጣል። እሱን ነው እንጂ መናፈቅ ያለብኝ መሀል ላይ ስለሚሆነው መቅደስ እንደዚህ ያለ ስርዓት ወዲህ ያለ ስርዓት ብለን ካዘነበል በመጥፎ ሰዎች ትምህርት እጅ እንገባለን እና ይሄ ናይንቷል አሁን በዚህ ዘመን በክርስቲያኖች ህይወት ውስጥ ይንጸባረቃል። በመጽሐፍቶች ታትሞ ይወጣል፣ በሚዲያዎች ይሰራጫል። አንዳንድ ነገሮች ሲከሰቱ ያንን በዜና በማራገብ ከሆነ ጋር መገጣጠም እንደ የእግዚአብሔር ቃል እኮ በእውነት ብዙ በጣም ጥንቃቄ ልናደርግ ይገባል። ይሄ እንደ አይን ብሌን መጠበቅ አለበት። አሳስተን ከተረጎምን ገደል እንገባለን። መፍራትም አለብን። አሁን ይህ ሰው ፍርሃት ሊሆን ይችላል፣ ሲምቦሊክ ሊሆን ይችላል፣ እንዲህ ሊሆን ይችላል ብለን አስፍተን እንትን እንላለን። አንዱን ግዴታ እንድንይዝ እኮ ካልያዝን ከህይወት መጽሐፍ እኮ አንሰረዝም። እንድንጠነቀቅ ነው የተነገረን። ደግሞ ለጥንቃቄ ሲነገር ዝርዝር ነገር ወይም በሰፊው አይደለም፣ ብቻ እንደዚህ ያለ ነገር አለ፣ ከዚህ ነገር ተጠበቁ ነው የሚለው። እኔ ይሄኛውን እንደገና የበለጠ አጽንኦት ለመስጠት ያህል ነው። መልካም ክብርና ምስጋና ለሕያው አምላካችን ይሁን። አሁንም ወንድሜ ሙሌ አጽንኦት እንደሰጠበት በተለይ ያው ችግሮች እና ምልክቶች ላይ ትኩረት ከማድረግ ጌታ ይመጣል ብሎ በእምነትና በተስፋ መቆም፣ ከእውነት ፍቅር ጋር መስማማት፣ ከደህንነት እውነት ጋር መግባባት ነው ከወንጌል ከሰማ ሰው የሚጠበቀው። ይህንን ነጥብ እናሰምርበታለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በእርግጥ ይመጣል። በጌታ ማስጠንቀቂያዎች ውስጥ ሐሰተኛ ነቢይም ሳይሆን ነቢያት ስለሚል፣ ሐሰተኛ ክርስቶስም ሳይሆን ክርስቶሶች ስለሚል፣ ጦርና የጦርን ወሬ የተሰሙ ዘንድ አላችሁ ስለሚል ነገሮቹ ብዙ ናቸው። ትርምሶቹ ብዙ ናቸው። ሐሰተኞቹም ብዙ ናቸው። ክርስቶሶች ነን ብለው የሚመጡትም ሐሰተኛ ክርስቶሶች ብዙ ናቸው። ስለዚህ ስፍር ቁጥር የሌለውን ችግርና ስህተት ከማጥናት አንዱን እውነት በደንብ አድርጎ አበክሮ ማስተዋልና ከዛ እውነት ጋር መቆም የሚበልጥ መሆኑን ነው የተማርነው። ያው የዚህም መርሃ ግብር ዓላማ እሱ ስለሆነ እሱ ላይ እናሰምራለን። በተጨማሪ ቅድም ወንድሜ ደሬ በግልጽ አንስቶታል። አሁንም በቀጣይነት በምናነበው ምንባብና ሀሳብ ውስጥ እናገኘዋለን። ጌታ ኢየሱስ ክርስቶስ የሚመጣው በክብርና በግልጥ ነው። በብዙ ክብር በአጀብ ነው የሚመጣው። ያኔ ከቤተልሔም ዋሻ ጀምሮ ማለትም ከመገለጡ ማለቴ ነው በታየበት ሁኔታ ሕፃንም ጎስቋላም የተናቀም ሆኖ በኖረበት መልኩ እንደማይመጣ ጌታ በክብር እንዳለና መገለጡም በታላቅ ሰማያዊ አጀብ ከሰማይ ሰራዊት ጋር እንደሚያያዝ ይነግረናል። ስለዚህ በምናውቀው መልጡ ሁኔታ ከሆነ ቦታ የሚጀምር አንድ ስብስብ ያለ የሆነ ነገር አይደለም የምንጠብቀው እና ሰማያትን ቀዶ በክብር የሚገለጥ ለሁሉ በቅጽበት የሚታይ እና በታላቅ አጀብ የሚመጣ የከበረ ጌታ ነው የምንጠብቀውና ስለዚህ እነዚህን ነገሮች ማስተዋል ተገቢ ነው። ቁጥር 23 ላይ በዚያን ጊዜ ማንም እነሆ ክርስቶስ እዚህ አለ ወይንም ከዚያ አለ ቢላችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። እነሆ አስቀድሜ ነገርኋችሁ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁ አትመኑ። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናልና በድን ወዳለበት በዚያ አሞራዎች ይሰበሰባሉ። ከዚያም ወራት መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም
ከሰማይ ይወድቃሉ፣ የሰማያትም ኃይላት ይናወጣሉ። በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜ የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማያትም ዳርቻ እስከ ዳርቻው ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ ይላል። እንግዲህ አሁን ባነበብኩት ክፍል 3 ነጥቦችን እናስተውላለን። የመጀመሪያው ሐሰተኛ ክርስቶሶችና ሐሰተኛ ነቢያት ይነሳሉ፣ ቢቻላቸውን የተመረጡትን እስኪያስቱ ድረስ ድንቅና ምልክት ያደርጋሉ የሚል ነው እና በድን ባለበት አሞራዎች ጠቋሚ ሆነው ሲያንዣብቡ እንደሚታዩ እነዚህ አሳቾች፣ እነዚህ ግራ አጋቢዎች በሚመጡበት ጊዜ ለዚህ ምልክት ይሆናቸዋል ነው ሐሳቡ። የመጀመሪያው ነጥብ ያ ነው። ሲቀጥል ግን በጣም ከዚህ በፊት እንግዲህ ሆኖ የማያውቅ ልንለው እንችላለን። ታላቅ መከራ እንደሚሆን፣ ሰማይ እንደሚጨልም፣ ፀሐይ ብርሃኗ እንደማትሰጥ እና ከዋክብቶች እንደሚረግፉ፣ የሰማይ ሰራዊት እንደሚናወጡ፣ የሰው ልጅ ምልክት በሰማይ እንደሚታይ፣ የምድር ወገኖች ዋይ ዋይ እንደሚሉ፣ ከዛ በኋላ ጌታ በክብር በደመና እንደሚመጣ ይነግረናል እና ይህንን ተከትሎ ጌታ መላእክቱን ወደ ምድር ዳርቻዎች ሁሉ እንደሚልክ እና ለእርሱ የተመረጡትን እንደሚሰበስቡ ይናገራል። እና እስቲ በዚህ ዙሪያ እንዴት ነው ማሰብ ያለብን? አሁንም ማስጠንቀቂያ ስለሆነ መቼም እኛ ብንደጋግመው መገረም የለባቸውም። ጌታ ስለደጋገመው ከመጀመሪያው እንደው አንቀጽ ማለት እንችላለን። 1 እና 2ኛው ቁጥር ያው ቁጥሮች ስለሆኑ በጣም ጥበብ ያለች አንቀጽ ስለሆነች እና ከመጀመሪያው ጀምሮ ጌታ ስለ ሐሰተኞች በጣም በተደጋጋሚ ነው እየተናገረ ያለው። ነቢያትንም በተመለከተ አሁን ደግሞ ተአምራት እንደሚጨምር፣ ምልክቶች እንደሚኖሯቸው፣ ብዙዎችን የማሳት አቅም ያለው መገለጥ በእነሱ በኩል እንደሚኖር፣ እንዲህ አይነት ነገር እንደሚኖር ይነግረናል እና ይሄንን ማስጠንቀቂያ እንዴት ነው አማኝ ማየት ያለበት? ጉዳዩ የሚያስጨንቅ ይመስላል፣ የሚያስፈራ ይመስላል። ወንድሜ ደሬ በዚህ ዙሪያ እንግዲህ ቅድም ካልከው የቀጠለ ነው የሚሆነው። ተጨማሪ ማስገንዘቢያ ስጠንና በዚህ ዙሪያ ያለውን እንመልከት። ምስጋና ለእግዚአብሔር ይሁን። እግዚአብሔር እየረዳን ነው። ብዙ መሰረታዊና ቁም ነገር እንግዲህ ከምንናገረው ዋና ነገር ኢየሱስ ይመጣል ነው። እንግዲህ ያው የሁሉ የምንናገረው ዋናው ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ ተመልሶ ይመጣል። ዋናው ነገር እሱ ነው እና ይሄ ምን እንደማለት ነው? አንድ ንጉሥ ሲመጣ መንገዱ ምቹ ካልሆነ መንገድ እንደመጥረግ፣ ጥሻ ከሆነ ጥሻውን እንደመግለጥ፣ እንደማስተካከል፣ ችግር ያለውን ነገር ሁሉ ለሱ የማይመጥነውን ነገር ሁሉ እንደማስተካከል እንቁጠረው። እኛ እርሱን በምንጠብቅበት ጊዜ ለሚገጥመን ነገር እረኛችን አይደለ ጌታ ኢየሱስ? ለኛ አስቀድሞ የተናገረን የእረኝነቱ የጥባቆት ትምህርት ነው ማለት እንችላለን። የመጨረሻው ዘመን ምልክት ስንል የምናወራው ጌታ የኛ እረኛ ነው። የነፍሳችን ለነፍሳችን ነፍሱን የሰጠ ተገቢ የሆነ እረኛ ነው እና በስራው ብቻ ሳይሆን በትምህርቱ የኛን ህይወት ጠበቀ። አሁን እየጠበቀ የቤተ ክርስቲያን ህይወት በእነዚህ ነገሮች እንድትጠበቅ ነው። ስለመጨረሻው ዘመን ብቻ ነው። ስለሌላው የእግዚአብሔር ቃል ክፍል እንኳን ስናጠና መጽሐፉን ማጥናትና ወደ መጽሐፉ ማጥናት በጣም የተለያየ ነው። መጽሐፉ የሚናገረውን መናገርና የሆነ ሐሳብ ይዞ ወደ መጽሐፉ መግባት በጣም የተለያየ አስተሳሰብ ነው እና ይሄን ቅዱሱን ቃል ምንም እንኳን በእግዚአብሔር ቤተክርስቲያን ውስጥ ተገኝተን ክርስቲያን በሚባል ማህበረሰብ መካከል እንደ አንድ ሆነን የምናነበው የምንጸልየው
የምንሰብከው የምንናገረው እውነት ቢሆንም ይሄ የቅዱሱ ቃል እውነት ግን በተለያየ አስተሳሰብ ግን ጫና ውስጥ እንዲወድቅ ይደረጋል። አንዱ ይሄ ነው ማለት ነው የመጨረሻው ዘመን ጉዳይ። ምክንያቱም ሄደን የማንደርስበት ቦታ ስለሆነ ቆጥረን በዚህ ቀን ነው ብለን የማንመጣበት ወይ የማንሆንበት ስለሆነ ከኛ ቁጥጥር ውጪ ስለሆነ ሰው ምን ያደርጋል? በተለያየ መላምቶች ሰውን ግራ ለማጋባት ይሞክራል። አሁንም ደግመን እንናገር ከምንናገረው ዋናው ነገር ኢየሱስ ክርስቶስ ያዳነን የሞተልን ዋጋ የከፈለልን በአብ ቀኝ የተቀመጠው ኢየሱስ ተመልሶ ይመጣል እና እናፍቃለን። እንደውም አንፈራም እና እንደውም የእግዚአብሔር ቃል የመጨረሻው ክፍል መንፈሱና ሙሽራይቱ ና ይላሉ እንደሚል ነው። ይኸው እነሆ እኛም ና እንለዋለን። ደስ ነው የሚለን ቢመጣ። እንደውም አንዳንድ ነገሮቻችን መቋጫ ያገኛሉ። እዚህ ተሟግተን ተከራክረን በሐሳብ እንዲሆነ ምን ብለን የምንለው ሲመጣ እንደውም ዮሐንስ መልእክት ጸሐፊ እንዲህ እሱ ሲገለጥ አለ እርሱን እንድንመስል እናውቃለን ይላል። ማለት የኛ ሪል አሁን የኛ የቤተ ክርስቲያን ትክክለኛዋ መልኳ ኢየሱስ ነው እና እሷን የሚገልጣት ለእርሷ የተገባው ሙሽራ እሱ ነው እና ዋናው ነጥብ ኢየሱስ ክርስቶስ ይመጣል ነው። አሁን ቤተ ክርስቲያን ጥያቄ የላትም፣ ጥርጥር የላትም። ተስፋዋ ነው፣ ናፍቆቷ ነው፣ ጥበቃዋ ነው። በዚህ ጥበቃ ሂደት ውስጥ የሚያጋጥሙ ነገሮችን ነው እየተነጋገርን ያለ ነው። አሁን የመጀመሪያዎቹ ከቁጥር 23 ጀምሮ ያለው እስከ 28 ድረስ የተነሳው ሐሳብ በዓለም ላይ ስለ ክርስቶስና ክርስቶስ እንደሚመጣ ስለተናገሩ እውነተኛ ነቢያት ዓለም ሪዲፋይን ታደርገዋለች ማለት ነው። እንደገና ትርጉም ሰጥታ አዳዲስ ክርስቶሶችና አዳዲስ ነቢያትን ታስተዋውቃለች እያለ ነው። የትንቢታቸው እውነተኛነት በታሪክም በፍሬም የተረጋገጠ እውነተኛነታቸውም ደግሞ እውነተኛው የእግዚአብሔር ክርስቶስ ተገልጦ ያረጋገጠላቸው እያሉ እነሱን በአዲስ ትርጉም የሚሰጡ መሲሁንም ደግሞ በአዲስ ትርጉም የሚሰጡ ልዩ የእግዚአብሔር ያልሆነ ነቢያት የእግዚአብሔር ያልሆነ ክርስቶሶች ይመጣሉ ነው የሚለው። እሱ በጣም አስደናቂ ነው ማለት ነው። ይሄ እኮ ቀላል ነገር አይደለም። ምን ማለት ነው? መጽሐፍ ቅዱስ ላይ ሌላ ሐሳብ ይጫናል ማለት ነው። ተፈልጎ እንዴት እንደሚያደርጉት አናቅም። እንደዚህ አይነት መንፈስ የለንም እኛ። እንደዚህ አይነት መንፈስ የለንም። ክርስቶስ የእግዚአብሔር ልጅ እንደሆነ በልባችን የመሰከረልን ቅዱሱ ቃል በእኛ ውስጥ ሕይወት እንዲዘራ ያደረገው የእውነት መንፈስ ነው የገባብን። ያ አሰራር ግን ምንድን ነው? አዲስ ክርስቶስን ያስተዋውቃል። ክርስቶሶችን አዳዲስ ክርስቶስን እነዚህ ክርስቶሶች ናቸው የተባሉትን የሚያስተዋውቁ ሌላ ነቢያት ይመጣሉ ማለት ነው። እና ይሄ በጣም መጠንቀቅ አለብን። እና ማረጋገጫ ይዘው ይመጣሉ ይላል። ሌላው ምንድን ድንቁን ምልክቱ ሰዎችን ለማሸነፍ ስለ ትክክለኛነታቸው ለማረጋገጥ ነው። በነገራችን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተሳይዳ ሄዶ ሲፈውስ ልዩ ልዩ ቦታ ድንቅና ተአምራት ሲያደርግ ሽባ ሲተረትር እውር ሲያበራ ለምጽ ሲያነጻ አይታችሁ በጣም ከተደነቃችሁ የሰው ልጅ ትክክለኛው ችግር ያ አይደለም። የሰው ልጅ ትክክለኛ ችግር ኃጢአት ነበረ። ስለ ኃጢአት መስዋዕት የሆነ ነው። በመስቀል ላይ ስለ እኔና ስለ እናንተ የሞተ ነው። እሱ የእግዚአብሔር ክርስቶስ ስለመሆኑ የሕማም ሰው ከመሆኑ የበለጠ ሌላ ምልክት የለም። እና እነዚህ ሲመጡ ምን ያደርጋሉ አለ? ድንቅ ምልክት ያደርጋሉ። እና ደግሞ ተናጋሪ ስላላቸው እዚህ ናቸው ያሉት እዚህ ናቸው እያሉ ሰው እንዲንከራተት ያደርጋሉ። ሰው ተንከራታች ያደርጋሉ። የተመረጡትን እስኪያስቱ እንደዚህ አይነት ድንቅና ምልክቶችን ያደርጋሉ። ቤተ ክርስቲያን ውስጥ በትላንትናይቱ በቀደመይቱ ቤተ ክርስቲያን አሁንም ባለን ነገም በሚሆን ላይ እየተከሰተ ያለ እውነት ነው። እንደው ሸፋፍን ማለፍ የሚያስፈልግም ማለት ነው። እየተነሱ ስንቶችን ያወጫበሩ አሉ። እየተነሱ ስንቶችን ጥያቄ ውስጥ ይከተቱ አሉ። እየተነሱ
ያዳናቸውን ክርስቶስ እውነተኛ ምስል በሰው ልብ ውስጥ ያፈዘዙ ያደበዘዙ ሰዎች እኮ ነበሩ። እኔ እንደውም እንዲህ ማለት ጥሩ ነው። እነዚህ የኢየሱስን ትልቅነት ሊጋርዱ የሚችሉ ታላላቅ አይደሉም። የሰውን ዓይንና ልብ ግን መጋረድ የሚችሉ አደናጋሪዎች ናቸው። እቺ ጣት በጣም ጥቂት ነች። ይሄ ዓይኔ ሰፊ ቦታ ማየት ይችላል። ወደ ዓይኔ ሲቀርብ እኔን እንደሚጋርድ ልክ ዓይን ላይ ጋራጅ እንደሆኑ የሰውን ልብ የሚጋርዱ ናቸው። ክርስቶስ ታላቅ ንጉሥ ነው። የክርስቶስ ሥራ በሺህ ዘመናቶች ውስጥ እልፎችን አድኖና አሳርፎ የሰዎችን ሕይወት በደስታ ያጥለቀለቀ እውነት ነው። ኢየሱስ ያድናል የሚለው እውነት ሚሊዮኖች ስለተከተሉት ብቻ እኛም ሕያው ምስክር ነን ማለት እኛን አሳርፎ አስደስቶ የሕይወት ጥያቄያችንን መልሶልን የተጠናቀቀ እውነት ነው። የሰውን ዓይን ግን ያሳውራሉ ነው። የክርስቶስን ታላቅነት ይቀንሳሉ አይደለም፣ ያሳውራሉ። ለምን? የእሱ መምጣትማ ልዕለ ተፈጥሮአዊ ነው እኮ ነው የሚለው። አሁን ከሚቀጥለው ክፍል የሚያወራው ማለት በሰማያት ብርሃናት ላይ የእሱ መምጣት የሰለጠነ ነው፣ በተፈጥሮ ሕግ ላይ የኢየሱስ መምጣት የሰለጠነ ነው የሚል ትልልቅ እውነቶች ነው የሚያነሳው። ስለዚህ እኔ አንድ መሰረታዊ ነገር ማንሳት አለብን። አሁን ክርስቶስ ስለመሆኑ ለማረጋገጥ የሚሞክር ሳይሆን መሆኑን አረጋግጦ የሄደው ጋር ተጣብቀን እንኑር የሚለው ግን መልእክት ነው። አሁን እውነተኛ ነብይ ስለመሆኑ ከምላቴ ጸጉር ይነቀል እግዚአብሔር እኔን አላከኝም ማለት ነው እያለ የሚምልልን ነብይ አያስፈልግም። እንደዛ አይነት አገልጋይ አይደለም ያስፈልገው። የእግዚአብሔር የሆነ የእግዚአብሔርን ቃል ይናገራል። የእግዚአብሔር የሆነ ከእግዚአብሔር የተላከውን ይፈጽማል። የናዝሬቱ ኢየሱስ ክብሩን ሳይፈልግ ስለ ክብራችን ራሱን ባዶ አድርጎ በመስቀል ላይ ተሰቅሎ ሞቶ ተነስቶ አባቱን አስደስቶታል። ሲጀምር ነው ያስደሰተው። በእርሱ ደስ የሚለኝ የምወደው ብሏል። ደስታውም መውደዱም ያለበት ተገልጧል። አሁን እሱ ስለመሆኑ እኛ የምንፈልገው ማረጋገጥ እውነተኛ ክርስቶስ እንደሆንክ እስኪ አሳየን ምልክት ድንቅ ስራለን ብለን እኛ እሰጥ አገባ አንገባ። እውነተኛ መሆኑን እውነተኛውን የህይወታችንን በሽታ ኃጢአት የሞት ፍርሃትን ከኛ ላይ ያነሳውን አግኝተነዋል። እሱን በደንብ ትኩረት ማድረግ አለብን ነው። ሲመጣ ግን ምን ይሆናል? እሱን ማንሳቱ ትክክል ነው። በራሱ ዝም ብሎ እስኪ ይታይ። አሁን ፀሐይ፣ ጨረቃ እንደዚህ ሲባሉ ብሎ እዚህ እንደ ግድግዳ ላይ እንደሚንጠለጠሉ አምፖል ምናምን ነው የሚመስለን እንዴ? ሳይንስ ያጠናቸውን እኮ ጥናቶች ብናጠና እኮ አሁን ሳይንቲፊክ እስካቶሎጂ የሚባል ነገር አለ። ሳይንሳዊ ነገረ ፍጻሜ ትንተና ይባላል። አሁን ፀሐይ ወደ ምድር በጣም እየቀረበች ብትመጣ ምድር ምን ትላለች ይላሉ? ትቀልጣለች ይላሉ። ዝም ብሎ እኮ ተራ ነው። አቅላጩ ማለት ነው አቅመ ቢስ ይሆናል። አሁን በጣም ኃያላን የሚባሉ በመሳሪያ የተደራጁ እቺ ምድር ፍርስርሷ ቢወጣ ወደ ሌላ ፕላኔት ለመሄድ የሚቻላቸው የሚመስላቸው ሰዎች አቅመ ቢስ፣ ከዋክብት ይወድቃሉ ሲባል እንዲህ ጥቂት ሆኖ እንደ ብልጭ ሲሉልን ሕፃናት ትንሽ የሆኑ አምፖሎች ይመስሉናል። አረ እንደዚህ እኮ ግዙፎች እኮ ናቸው። በጣም ትልልቅ ፕላኔቶች ናቸው። የነዚህ ኃይል በእርሱ መገለጥ ፊት ለፊት አቅመ ቢስ ይሆናል እያለ ነው። የሰማይ ኃይላት ይናወጣሉ። ዝም ብሎ የሆነ እንትን በጣም አስደናቂ ነገር ነው። ለምን ከተባለ የበረታው መጣባቸውና ነው። ለኛ ነው እንጂ የፍቅር ለነሱ አቅመ ቢስ የሚያደርጋቸው እነሱን ከጥቅም ውጭ የሚያወጣቸው። እንደውም ዮሐንስ ራእይ ሲናገር ጨረቃም ፀሐይም ብርሃኗን አትሰጥም፣ በጉ ራሱ ምን ይላታል? ብርሃኗ ይሆንላታል ይላል። አቅመ ቢስ ይሆናሉ። የነሱ ብርሃንነት በእርሱ ብርሃንነት ፊት አቅመ ቢስ ይሆናሉ። የነሱ ትልልቅነት ንጹህ የሚባለው ማንነታቸው ብርቱ አይሆንም። ኢየሱስ በእንዲህ አይነት ክብር በእንዲህ አይነት ግርማ ለሌላ እኮ አይደለም፣ እኛን ሊወስደን ይመጣል። እኛን ፈልጎ ይመጣል። በሚፈራረስ ዓለም ውስጥ እኛን ሊወስደን ወዳዘጋጀልን ሊወስደን ይመጣል። አሁን የነገረ ፍጻሜ ድምዳሜው የመጨረሻው መጨረሻ የሱ መምጣት ነው። ጌታ ኢየሱስ ይመጣል። ቤተ ክርስቲያን ንቂ። እግዚአብሔር ይርዳ።
ክብር ለስሙ ይሁን። እግዚአብሔር ይመስገን። ሌላው ከዚሁ ርዕስ ሳንወጣ ያው ድንቅና ተአምራት መቼም ቀጥታ ስናያቸው የሰው እንቆቅልሽ ፈቺዎች ናቸው አይደል? የሰውን ችግር ዞር አድራጊዎች ናቸው። ከዛ ባሻገር ደግሞ የክርስቶስ ኢየሱስ የእውነተኛው ጌታ ማንነት ምልክትም ሆነዋል እና ያ ማለት ምልክቱ እና ተአምራቱ ክርስቶስን ክርስቶስ አላደረገውም። ቅድም እንዳነሳ ነው። ለክርስቶስ ግን ለእውነተኛው ጌታ ግን ምስክር ሆነዋል እና እውነተኛው ጌታ እንደ ሙሴም በሕግ ነቢያትን በትንቢት እንደተናገሩለት እንዲሁ መጥቷል። አባቱም በግልጽ ገልጦታል እና አሁን በክብር ሄዷል እና ይሄ ተአምርና ምልክትን ብቻውን የእውነተኝነት ማረጋገጫ የነብይነት ማረጋገጫ ከቃሉ ውጪ ቃል የሌላቸው ሰዎች ግን አጋንንት ስላስጮሁ ወይም ደግሞ ቃል የሌላቸው ሰዎች የእግዚአብሔርን ቃል የሚጋፋ ብዙ ነገር እያደረጉ እንደልባቸው እየሆኑ የሚታዩ ምልክት የሚመስሉ ነገሮች ስላሉ እንደ ትክክለኛ ይቆጠራሉ እና የእግዚአብሔርን ቃል የሚጋፋ የትኛውም ነገር ሙሴን ለመቃወም እንደመጡት ጠንቋዮች ግን ምልክቶቻቸው በኋላ በሙሴ በኩል በተገለጠው በእግዚአብሔር ኃይል ከንቱ እንደሆኑባቸው አስማተኞችና ጠንቋዮች ነው መቆጠር ያለባቸው እና ከዚህ የተነሳ በጣም ብዙ ሰው በግል ሕይወቱ መፍትሄ ያገኘው ባለበት ነገር በግል ሕይወቱ ተጠቀምኩ ባለበት ነገር ይጠመዳል እና ያም ደግሞ የዚህ ዘመን ፈተና ሆኗል። መቼም ባለንበት ዘመን ብዙ ሐሰተኛ እና ልክ ያልሆኑ ነገሮች ስላሉ እና ይህንንም እግረ መንገዱን ጠቆም በማድረግ ሰው ወደ እግዚአብሔር ቃል ፊቱን እንዲያዞር በእግዚአብሔር ቃል ነገሮችን እንዲለካ ማድረግ ተገቢ ነው። ከዚህም አኳያ አንዳንድ ነገሮችን ብናነሳ ደስ ይለኛል። ከዛም ባሻገር ያው ቀጣዩን አንቀጽ አሁን ቅድም ያነበብኩትን አንድ ላይ ጠቅለል አድርገ በዚህ የጌታ ምልክት ውስጥ የምናየውን ነገር እንድናይ ምክንያት ብትሆን። እንግዲህ እስካሁን ብዙ ክፍሎች ስናይ ቆይተናል። ብዙ ትምህርት አግኝተናል። እጅግ መልካም ነው። አሁን ለተነሳው ሀሳብ ጥቂት ሀሳብ ለመስጠት ያህል እንግዲህ ደሬም ብዙ ሀሳብ አንስቷል። እንግዲህ ወደ መጀመሪያው ወደ በኩር ሀሳብ ስንመለስ አንድ ነገር ማሰብ ያለብን እኛ አሁን በሰፊው ዓለም ውስጥ ሰፊ የክርስትና ተጽዕኖ ባለበት ዓለም ውስጥ ነው ያለ ነው። ጌታ ጥቂት ሰዎች ይዞ ነው ይህንን ነገር ሲናገር የነበረው። መዘንጋት የለብንም። እነዚህ ሰዎች ደግሞ አይሁዳውያን ናቸው። ስለ መሲህ ስለ ነቢይ የሚያውቁ እኛውን የሰለጠን ነው። እኛ ከአህዛብ ስለመጣን አሁን መጽሐፍ ቅዱስ አንብበን በክርስቶስ አምነን የእግዚአብሔር ቤተሰብ ስለሆን አሁን ወደ ብሉይም ወደ አዲስም ገብተን የዚህ ዓለም ውስጥ ገብተናል። ሕይወት ተቀብለናል። ግን በእነሱ ጆሮ ሲናገር ምን ስሜት ይሰጣቸዋል የሚለውን ማስታወስ እፈልጋለሁ። በእስራኤል የሀሳብ መበታተን ነበር። ያኔ የሀሳብ መበታተን ምንድን ነው? ብዙ ቡድን ክፍል ፈጥሯል። ስለዚህ የሕዝቡን ልብ አንድ አድርጎ መምራት አስቸጋሪ ነበር እና በዚህ መሃል ከእግዚአብሔር ያልተላኩ የእግዚአብሔር ያልሆኑ ወይም ደግሞ ልዩ ልዩ ሀሳብ ያላቸው ሰዎች ወዲህ ወዲያ ወዲህ ይላሉ። ይህም በቀላሉ ማስረዳት ይችላሉ። እንደ ሀገር ለምሳሌ አንድ ሀገር ውስጥ ሀገር ቢፈርስ የጎበዝ አለቃ ይፈጠራል። እዚህም እዛም እዚህም ማለት ነው። ሰዎች ይሄ ይሆናል ያ ይሆናል ይሄ ይሆናል እያሉ ኃይል ወዳለው ጉልበት ወዳለው ከሩቅ ወዳለው እዛ ምን ይሰማል እዚህ ምን ይሰማል ይላሉ ማለት ነው። ግራ መጋባት ስለሚፈጠር ከለላ ለማግኘት በተለይ አሁን ከቁጥር 23 ጀምሮ እስከ 28 ያለው እኔ በእውነት በጣም አጽንኦት እየሰጠ ያለው ጌታ መቅደሱ ከመፍረሱ በፊት ባሉ ጉዳይ ላይ ይመስላል በአብዛኛው ማለት ነው። እና የጌታ ደቀ መዛሙርት በቁጥርም ጥቂት ናቸው። ከፊት ለፊት ትልቅ ነገር ነው የሚጋፈጡት። አሁን የክርስቶስ ምስክር ሆኖ ነው የሚወጡት። ግን በጣም ጥቂቶች ናቸው። ገና ነው ዜናው እዛው ገሊላ ይሁዳ ነው ያለው። ወደ ዓለም ሁሉ አልወጣም። ይሄንን የሚያዳፍን ነገር ሊመጣ ይችላል። በእግዚአብሔር ችሎታ ነው እንጂ ወንጌል ከዛ ወጥቶ ወደ ሌላ ዓለም የሄደው
ክርስቶስን መግደል ማለት ማዳፈን ማለት ነው። እነሱንም በትምህርትም በሐሳብም ማዳፈን ይችላሉ። እንደ እውቀት ቢሆን እንደ ሰው ጉልበት ቢሆን ግን በመንፈስ ቅዱስ ኃይል ነው ከዛ እንዲወጣ ወንጌል ጌታ ደግፎ በዓለም ሁሉ እኛም ድረስ ያደረሰው። አይሁዳውያን ስለሆኑ ሊወዛገቡ ይችላሉ። ሰዎች መሆናቸውን መርሳት የለብንም። ለምን መሲህ ነው ብሎ ሲከተሉት የኖሩት አረገ። ልክ እንደዛው አይነት የተለያየ ምልክት ድንቅ እያደረገ ቢመጣስ? ለምን ድንቅ ምልክት እንዳነሳ ሐዋሴ የመሲሁ መገለጫ መሆኑን ሕግና ነቢያት ይናገራሉ። ኃይልም ጉልበትም ጥበብም የተሞላ ነው። ተአምራትም ብልጽግናም የተሞላ ነው። እንግዲህ በተገለጠው በአውሉ መሰረት እንደ እስራኤል እና የሕዝቡን ልብ የሚበታትኑ ኃይሎች በእስራኤል ተፈጥሯል። ያኔ ደግሞ በደንብ ሆኗል። በእውነት እኔ ብዙ ጊዜ ለእኛ አገር ወይም ለእኛ የክርስትና አውድ ይሄ የሁለተኛው መቅደስ ዘመንና እስከ ሰባ ዘመን ያለውን የእስራኤልን ጊዜ በደንብ ብናጠና ብናስጠና ጥሩ ነው። ለምን ወንጌል በዛ ውስጥ እንዴት አሸንፎ እንደወጣ እንዴት እንደበቀለ ጥንታዊቷ አይሁድ ምን እንደምትመስል መረዳት ይኖርብናል። ለምን በኩራ ሀሳቡን በደንብ የምንረዳው እንደዛ ሲሆን ነው። ግን ጥል አድርገን ወደዚህ ስናመጣው ችግር ይፈጥራል መረዳታችን ላይ ማለት ነው። እና መጀመሪያ መረዳት ያለብን መሲህ ሲባል መሲህ ራሱ ትርጉም የሚሰጠው ለአይሁድ ነው። መጀመሪያ ክርስትና ከወጣ ዓለም ውስጥ ከሞላ በኋላ ሐሰተኞች እኔ ክርስቶስ ነኝ ብሎም በዛም በዚህ ሀገር መነሳት የጀመሩት መጀመሪያ ሀሳቡ ከአይሁድ ጋር ነው የሚገናኘው። ተወዛግቦ ነበር። በዚህን ጊዜ አስጨናቂ ነው። ጦርነት እኮ ሲመጣ በእኛ ሀገር ሰው ክርስትናውን እየጣለ አይደለ እንዴ? በመከራ ጊዜ እምነቱን በብዙ ሰው ላይ አናገኝም። ግራ ይጋባል፣ ይምታታል ማለት ነው። መሳሪያ ያነሳል፣ ያልሆነ ነገር ውስጥ ይገባል። ጌታ እያስጠነቀቃቸው ነው፣ እንደዚህ ያለ ነገር ውስጥ እንዳይገቡ፣ እንዳይወዛገቡ፣ ግር እንዳይላቸው። እኛ ደግሞ ልብ በሉ ከረጅም ዘመን በኋላ የመጣን እንደውም መጠንቀቅ ብቻ ሳይሆን ተጠያቂ፣ ለስህተታችንም እጥፍ ተጠያቂ ነን። ለምን ብዙ ትምህርት፣ ብዙ ግንዛቤ፣ ብዙ ልምድ ቤተክርስቲያን አካብታለች። በዓለም ውስጥ ብዙ ችግር አሳልፋለች። የሚገርመው ግን በዚህ ዘመን ሰዎች አንድን መንፈሳዊ ነገር ለመለየት ልክ እንደዛው ዘመን ችግር ውስጥ ነን ያለ ነው። ለምሳሌ መሬት አውርደን ማየት ይኖርብናል። አሁን በእኛ ሀገርና በአጠቃላይ በዓለም ላይ በክርስትና ዓለም ውስጥ ምን ተፈጥሯል? ሰዎች አንድ ግለሰብ ወይም የሆነ ቡድን ይነሳና ሰው ለመሰብሰብ ዝም ብሎ የድራማ ፕሮግራም፣ ድራማ ማለት ይሻላል ማለት መቼም ክርስቲያናዊ ነገር አንዳንድ ነገር ያሳያሉ። እዛ ውስጥ ግባቸው ባለፈውም ብዙ አንስተናል፣ ገንዘብ ማግኘት ነው፣ ክብር ማግኘት ነው፣ ዝና ማግኘት ነው። የትኛውንም ነገር ያደርጋሉ። በአጋንንት መንፈስ ይመራሉ፣ ያታልላሉ፣ ያጭበረብራሉ፣ ያወናብዳሉ። የታመሙ የተቸገሩ መንፈሳዊ ጥማት ያላቸው ሰዎች ደግሞ እነዚህን ሰዎች እውነት እየመሰሏቸው ወደ እነዚህ ሰዎች ይሄዳሉ። ይሄ ዘመነኛው በታሪክ ውስጥም በእኛ ታሪክ ውስጥ ደግሞ ምንድን ነው? በልዩ ልዩ መጽሐፍት፣ በልዩ ልዩ ድግምቶች፣ በልዩ ልዩ አስተሳሰብ ውስጥ ሰዎች ከክርስቶስ ዓይናቸውን እንዲያነሱ በየክፍለ ዘመኑ ሲሰራ ነበር። የትኛውም ቦታ ደህና ነው ማለት የለብንም። በእውነት ማለት ነው። ሁል ጊዜ ነው መጠንቀቅ ያለብን እንደየችሎታው እንደየስልጣኔው። ጥንት አውሮፓ የግሪክና የሮም ባህል ፍልስፍና ስለሚከተል ኤቲስት ነው ማለት ይሄ ፓጋን ነው። ውስጡ ማለት ይሄ የአሕዛብን ልብ እንግዲህ እናውቀዋለን። ከሕግ ውጪ እንደ ምንድን ነው ልቡ ደንዳና ማለት ነው። የትኛውንም ነገር የሚከተል ተፈጥሮን የሚያመልክ ስልጣኔ ሲመጣ እንደዛው ተገልብጦ አሁን ደግሞ ሌላ ሆኗል ልቡ። ብዙ ስልጣኔ ትምህርት በሌለበት ዓለም በጨለማው ስፍራ በጠንቋይ፣ በመተተኞች፣ በደጋሚዎች፣ በአስማተኞች ትርምስምስ ይላል የተለያየ መንደር። ክርስቲያን ነኝ በሚለው ማህበረሰብ መካከል እንደዚሁ። በተለይ በክርስቲያን መካከል ምንድነው ችግሩ? ሰው ተአምር መውደዱ ልክ አይሁድ ያደርጉት እንደነበር ተአምር መውደዱ በዚህ ዘመን ተአምር የሚፈልገው ክርስቶስን ስላላመነን ይሆን
ወይ አዲስ ክርስቶስን ለመታወቅ ይሆን ምን እንደሆነ ግን አናውቅም። ጌታ ግን እንዲህ ያለውን ትውልድ የአመንዝራ ትውልድ ብሎታል። የመጥፎ ትውልድ መገለጫ ማለት ነው። አጭበርባሪዎች፣ አወናባጆች፣ የእግዚአብሔርን ቃል የሚሸቃቅጡ የሚያታልሉ ዛሬ ብዙ አጀብ አላቸው። የሚታጀቡት በማን ነው? ክርስቲያን ነኝ በሚል ነው። በሚያሳፍር በሚያሳዝን ሁኔታ ማለት ነው። እና ተጠንቀቁ ስንል እኮ ችግር ውስጥ አልገባንም በሚል መንፈስ አይደለም። አረ እንደ ጭቃ እያቦካ ነው። በቃ ትርምስምሱ ወጥቷል። አሁን በሚያሳዝንና በሚያሳፍር ሁኔታ ማለት ነው። አንዳንድ መጽሐፍቶች እናያለን። አሁን እንግዲህ ከዛ አይነት ችግር ውስጥ የወጡ ሰዎች ሲመሰክሩ ተአምር ድንቅ በማድረግ ሰውን በማታለል ሰው ለመሰብሰብ በተለይ በዚህ በአፍሪካ ውስጥ ብዙ ቦታ እየተለመደ ነው። በሌላም ዓለም እንደዚሁ ይደረጋል። በኋላ በእርግጥ ይዋረዳሉ። ያው በስራቸው አንድ ቀን ወደ አደባባይ ይወጣል። ያ ሰውሮ ሲያደርጉ የኖሩት ለብዙ ሰዎች መጥፋት ግን ምክንያቶች ናቸው። ያኔ ጌታ ደቀ መዛሙርቱን እንዳስጠነቀቀ ዛሬም እያስጠነቀቀን ነው። ያውኑ ደግሞ ይከፋል፣ ይሰፋል። በምን ምክንያት? የኛ ፍላጎት መቆሚያ የለውም። በቃ ሰው እኮ ክርስቶስን እንደ ሕይወት እንደ ጌታ መከተልን ቆም አድርጎ የሆነ ቤተክርስቲያን ውስጥ የሆነ ቲያትር ይፈልጋል። ሰው የሆነ መዝናናት ይፈልጋል ማለት እውነት የጽድቅን ነገር ጣልተዋል ማለት ነው። ሰው ተአምር ነገር የሆነ አዳዲስ ነገር የሆነ ዓለማዊ ነገር እግዚአብሔርን የማያከብር ነገር በሰው ዙሪያ አለ። ሁል ጊዜ ግን የእግዚአብሔርን ቃል በደንብ ያልተረዱ የታመሙ የተቸገሩ ሰዎች ሊያሳዝኑን ይገባል። አታላዮች ይጠልፏቸዋል። በአታላዮች ወጥመድ ውስጥ ይገባሉ። ግን ጌታ ተጠንቀቁ ብሎናል። አይ እንዲህ ያለ ነገር የለም፣ አይ እናንተ ዝም ብላችሁ ነው ይሄንን የምትናገሩት ካለ ጌታ ነው ያለው። በስህተት እንዳንዳረግ ልትሳሳቱ ትችላላችሁ ብሏል። እኛን አይደለም ቀዳሚ የነበሩ ሐዋርያትን ጭምር አስጠንቅቋል። የተመረጡትን እስኪያስቱ ድረስ ይላል። እስኪያስቱ ድረስ ማለት በቃ እንትኑ ይሄ የሐሰተኛው አሰራር የተመረጡትን ጭምር ማለት ነው። የሚፈታተን ነው ማለት አደገኛ ነገር ነው። እኔ ከዚህ እድናለሁ ብሎ ማሰብ አይችልም ማለት ነው። ስለዚህ ዙሪያ ገባችንን መመርመር አለብን። ምን እየተከተልኩ ነው? ምን እያነበብኩ ነው? እምነቴ፣ ትምህርቴ፣ ኑሮዬ፣ ስለ ክርስቶስ ያለኝ እምነት አይኔ አሁንም ክርስቶስ ላይ ነው ያለው? ሐሳቾች በዓለም ላይ ያሉ ሐሳቾች ሕይወቴን የተቆጣጠሩ አሉ ብለን መመርመር አለብን። ይሄንን ከሩቅ አይደለም ማየት ያለብን። ቤተክርስቲያን አካባቢ በቤተሰብ ማነው በአካባቢያችን በደንብ መመርመር ይኖርብናል። ይሄ ሁሉ አታላችሁ ይልና የክርስቶስ መምጣት እኮ እንደምታስቡት እንደ ቀላል ነገር አይደለም። ቅድምም ተነስቷል። እርሱ እኮ ሲመጣ ከዚህ ከመከራ ወራት በኋላ እንግዲህ አጠቃላይ የመጨረሻው ዘመን የመከራ ጊዜ ነው። የሆነ ጊዜ ለይተን የመከራ ጊዜ ማለት ያስቸግረኛል እንደዛም መተርጎም። ይሄ ሁሉ ካለፈ በኋላ ይሄ አሳዛኝ ነገር ብዙ ፈተናዎች ካለፉ በኋላ አስደናቂ በሆነ መንገድ የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ተመልሶ ይመጣል። የሚያስደንቀው ልብ በሉ፣ ሐሰተኞች ሲያሳስቱ ሲያወናብዱ ያልሆኑትን ነን እያሉ ብዙ ስራ ሲሰሩ ነበር። የእነዚህን ሁሉ ስራ የሚያጋልጥ ወደ አደባባይ የሚያወጣ የእግዚአብሔር ልጅ ግን በኃይል ይገለጣል ማለት ነው። ለልት ያኔ እንዳናፍር ነው። አሁን በእውነት ያኔ ማፈር የለብንም። እሱ በኃይል ሲመጣ እንዴ ምንድነው ሲሆን የነበረው እንላለን። ክርስቶስ ከዚህ በፊት በስጋ ተገልጦ በሰው መካከል ተመላልሶ ለሰው ልጅ ቤዛ ሆኖ ሕይወቱን ሰጥቶ አድኖናል። አሁን የሚመለሰው ግን በታላቅ ኃይል ነው፣ በታላቅ ክብር ነው። በታላቅ ኃይል በታላቅ ክብር ከተባለ ታላቅ ኃይል ማለት ምን ብዙ እኮ ምርመራና ትምህርት አያስፈልግም። ይሄ ጌታ የሚመጣበት መንገድ እኮ በጣም እኮ የተለየ ነው። ለምሳሌ ፀሐይና ጨረቃ ከዋክብትን የተማረም ያልተማረም ያውቃል። እያለ እኮ ያለው ከዋክብት እኮ ይረግፋሉ እያለ ነው ማለት ዩኒቨርሱ አጽናፈ ዓለሙን እኮ የሚያናጋ ነው አመጣጡ። ቀላል ነገር አይደለም። ይሄ እኮ ትልቅ ምልክት ነው ማለት ነው። ትልቅ ምልክት። ይሄንን ሊያደርጉ አይችሉም። ሐሰተኞቹ የተለያየ ነገር ሊያደርጉ ይችላሉ። ቅድም ከሙሴ ከዘጸአት እንደተጠቀሰው አንዳንድ ነገር በማድረግ ሰውን ለማታለል ማታለያ
ሰይጣን እንደሚሰራው ስራ ማለት ነው። ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያትም ኃይላት ይናወጣሉ ይላል። ይሄ የእግዚአብሔርን ልጅ መምጣት ያበስራል ማለት ነው። እስከዚህ ጊዜ ድረስ ብዙ ነገር እንኳ ባይገባኝ የትልቅ ምልክት ነው ማለት ነው። ይሄ አንኳር ምልክት እና ወይ ደግሞ የክርስቶስ መምጣት መጨረሻው እዚህ ጋር ነው። ከዛ በፊት ግን ብዙ ነገሮች ይሆናሉ። እስከዛሬ ስንናገር እንደቆየ ነው። በእነዚህ ነገሮች መታለል የለብንም። በመታለል ውስጥ ደግሞ በብዛት አማኞች ናቸው። እዚህ ውስጥ በነገራችን ላይ አብዛኛው አማኞች እንዴት እንደሚታለሉ ነው ሲነግረን የቆየው። የማያምንማ አያምንም እኮ። አማኝ ሆነን የክርስቶስ አማኝ ሆነን እንዴት ከክርስቶስ ላይ አይናችንን እናነሳለን? ቤተክርስቲያን እንዴት ከክርስቶስ ላይ አይኗን ታነሳለች? ትልቅ ነኝ ለሚሉ ብዙ ሀሳብ ብዙ ድንቅ ነገር አለኝ በሚሉት ላይ እንዴት አይኗን ታኖራለች? እሱ እኮ ልዩ ነው ራሱ ሲመጣ ማለት እኮ እሱ እኮ ድንቅ ነው፣ እሱ እኮ ክቡር ነው፣ እሱ እኮ ልዩ ነው እና በተናናሾች ወይ ደግሞ በአላፊ በሆኑ አሳቾች ህይወታችንን እንዳናጣ። መልካም እንግዲህ ያው የማይጠቀለለውን ልንጠቀልል ነው። ምክንያቱም ሰዓታችን ሄዷል ለዛሬ። ከዚህ በኋላ ያሉት ቁጥሮች እስከ 51 ያሉትም ቢሆኑ እንደገናም ደግሞ ያው ቀጣዩ ምዕራፍ ለዚሁ ምዕራፍ 24 ላይ ለምናነበው ማስጠንቀቂያና ማስገንዘቢያ አጽንኦት የሚሰጡ የጌታችን የኢየሱስ ክርስቶስ ምሳሌዎች የተጻፉበት ነው። በዛሬው መርሃ ግብራችን ይህንን መጠቅለል መቋጨት አልቻልንም። ጌታ ቢፈቅድ እነዚህ ነጥቦችና በአጠቃላይ ከጌታ ተመልሶ መምጣት ጋር የተያዘውን የቤተክርስቲያን ትምህርት የምንፈትሽበት መርሃ ግብር ይኖረናል። እንመለስበታለን ብዬ አምናለሁ። ጌታ ይረዳናል። እናንተም በጸሎት ታግዙናላችሁ። እንደ መልእክቱ ማጠቃለያ ጌታ ኢየሱስ ክርስቶስ በየትኛው ሰዓት እና ቀን እንደሚመጣ ማንም ሰው አያውቅም። ጌታ ቀንና ሰዓት ቆርጦ አልነገረንም። ብቻ ተመልሶ ይመጣል። መምጣቱን በተመለከተ የተሰመረበት ነጥብ መሆኑን አይተናል። ከዛ ባሻገር ጌታ ኢየሱስ ክርስቶስ ለመምጣቱ ምልክት ይሆናሉ ብሎ የተናገራቸው ምልክቶች አሉ። አመልካቾች ናቸው። እነዚህ አመልካቾች ማስጠንቀቂያዎችም አሉበት። በብዙ ሐሰተኛ ክርስቶሶችና ነቢያት የመታለል የመጭበርበር እና የመጥፋት ሁኔታ ሊኖር ስለሚችል ያም ደግሞ ለመምጣቱ የሚሆን ምልክት ስለሚሆን እያንዳንዱ ምእመን ወይም አማኝ እንዴት መጠንቀቅ እንዳለበት እውነተኛውን በማወቅ መቆም እንዳለበት ይሄ የጥናት ክፍል ወይም ደግሞ ይሄ የመጽሐፍ ቅዱስ ክፍል አስገንዝቦናል። ሌላው እና የመልእክታችን መቋጫ ብናደርገው መልካም የሚሆነው ጌታ ኢየሱስ ይመጣል ብቻም ሳይሆን በግልጽ ነው የሚመጣው። በታላቅ ክብር ነው የሚመጣው። በጣም ደስ በሚል ሁኔታ ወንጌላት ይህን እውነት ነግረውናል። ጌታ ኢየሱስ ስለዚሁ ተመልሶ መምጣት በታላቅ አጀብ እንደሚሆን፣ በመላእክት ታጅቦ እንደሚሆን በሰማይ ሰራዊት እና ከደመና ጋራ ያውም ከሰማይ ደመና ጋራ ከምናየው የብርሃን ግርዶሽ ሳይሆን ከሚያስገርም አይነት መለኮታዊና ሰማያዊ ግርማ ጋራ በሰማይ ደመና እንደሚመጣ ይናገራል እና ስለዚህ የኢየሱስ ክርስቶስን መምጣት በተመለከተ ከሰው በሹሹታ የምንጠብቀው በስፍራም ቢሆን እዛና እዚህ ብለን አውሮፕላንም ይሁን መኪናም ሆነ ባቡር ተሳፍረን ወይም ፈረስ ጋልበን የምንሄድበት ምንም ቦታ እንደሌለ እኛ የምንጠብቀው ጌታ በክብር እንደሄደ እንዲሁ በዛው አይነት ሁኔታ በክብር እንደሚመጣ የወጉት ሁሉ እንደሚያዩት የምድር ወገኖች ስለሱ ዋይ ዋይ እንደሚሉ የሚመጣው በታላቅ ኃይልና ስልጣን እንደሆነ ግርማና ሞገስ እንደሆነ ሌሎች የመጽሐፍ ቅዱስ ክፍሎች በግልጽ ያሳዩናል እና መገለጡ ተስፋ ለምታደርገው ቤተክርስቲያን ደስታ ነው፣ ግን ደግሞ ለማያምኑ ታላቅ ቁጣ እና ታላቅ ፍርድም ነው እና ይሄንን ማስተዋል አለብን። በዚህ ክፍል ቁጥር 30 ላይ ያለውን ደግሜ በማንበብ ብንቋጨው የዛሬውን ደስ ይለኛል። ከዚያም ወራት በኋላ ከቁጥር 29 ጀምሮ ነው ማነበው። ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም
ከሰማይ ይወድቃሉ፣ የሰማያትም ኃይላት ይናወጣሉ ይልና ቁጥር 30 ላይ በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ፣ የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል ይላል። ክብር ለስሙ ይሁን። የሚመጣው በሰማይ ደመና ነው፣ በታላቅ ክብር በታላቅ ኃይል ነው። እንደዚህ ያኔ እንደታየው እንዲህ በቃ እንዲህ ራሱ ዝቅ ብሎ ባነሰ ራሱን ባዋረደ ማንነት በባዶነት አይገለጥም እና በታላቅ ግርማ የሚመጣውን ጌታ ኢየሱስን እንጠብቃለን። የምንጠብቀው አሜን ጌታ ኢየሱስ ሆይ ቶሎና እያል በናፍቆት ነው። ይሄ ታላቁና ብሩኩ ተስፋችን ነው። የተወደዳችሁ እንግዲህ ደብረ ዘይትን ወይም በደብረ ዘይት ተራራ ጌታ ተቀምጦ ለደቀ መዛሙርቱ የተናገረውን መነሻ አድርገን ነው በእነዚህ ተከታታይ ጊዜያት ስለ ኢየሱስ ክርስቶስ ተመልሶ መምጣት እየተማርን ያለ ነውና ይሄን ትምህርት አጠቃላይ ባንቋጨውም ለአሁኑ አንጓ ግን መደምደሚያ ስናበጅለት ጌታ ኢየሱስ በክብር እንደሚመጣ በሰማይ ሰራዊት ታጅቦ እንደሚመጣ የሚመጣው ለኛ ረፍትና ክብር ሆኖ እንደሆነ ልናስተውል ይገባል። ይሄንን ነው አበክረን መናገር ያለብን እና ማስተዋል ያለብን። የጌታ ጸጋና ሰላም ምሕረት ይብዛላችሁ። የምታምኑ ደስ ይበላችሁ። የተባረከው ተስፋችን ጌታ ኢየሱስ ይመጣል፣ ሊወስደን ይመጣል፣ ከሱ ጋር ለዘላለም ሊያኖረን ይመጣል። በዚህ ዓለም ያለውን ስርዓት ሁሉ ጨርሶ ሊያስወግድና ሊለውጥ ይመጣል። እንባም ለቅሶም የፀሐይ ትኩሳትም ልዩ ልዩ አይነት መከራዎችም ከዛ በኋላ የሚታሰቡ አይሆንም እና ይሄ የተባረከ ተስፋ የከፈለው ዋጋ ታላቅ ነውና ለዛ በሚመጥን ጉብኝት እኛን ወደ እሱ ለመውሰድ በክብር ይመጣል። ስለዚህ ለኛ ዋይታ አይደለም፣ የምድር ወገኖች ዋይ ይላሉ። ምክንያቱም መገለጡ በታላቅ ኃይል ስለሚሆን ይህንን ማስተዋል ይኖርብናል። ጸጋና ሰላም ምሕረት ይብዛላችሁ። ከቴሌቪዥኑ ቀሪ መርሃ ግብር ጋር አብራችሁ እንድትሆኑ በጌታ ፍቅር እንጋብዛችኋለን። በነገር ሁሉ አገልግሎቱን በጸሎት በማገዝ አብራችሁ እንድትቆሙ በጌታ ፍቅር እናሳስባችኋለን። አሁንም ምሕረት ይብዛላችሁ። ወስብሐት ለእግዚአብሔር።